እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል፣ በፊቱ እንድቆም ያደርገኛል። ከማረኝና በእኔ ከተደሰተ በአንተ ደስ አላለኝም ካለኝ ግን በእርግጥ የወደደውን ያድርግብኝ፣ እኔ እቀበላለሁ። ደስ ካለው ግን ይመልሰኛል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምሼዋለሁ፣ ሰምቻለሁ። ታዲያ ይህንን አለመናገር አልችልም ልኮኛል እምንል ከሆነ ምንም ነገር በሕይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። ብቻ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሳይቀባው እግዚአብሔር ሳያነግሳው በእስራኤል ላይ ነገሰ አቤሴሎም። ወሬው ዳዊት ጋር ተሰማ፣ ንጉሱ ጋር ተሰማ ነው የሚለው። ባይዘው አባቱ ጋር ተሰማ ቢለው እንዴት ጥሩ ነበር። ንጉሱ ሰማ፣ አቤሴሎም ነግሷል። እያንዳንዱ ያለውን ነገር ዳዊት ሲጠይቅ አይ ነገሩ የዛሬ አይደለም፣ ታዲያ የቆየ ነው፣ እስራኤል በሙሉ ከአቤሴሎም ጋር ሆኗል አሉ። በዚህ ጊዜ ዳዊት እንደዚህ አለ፣ በሉ ኑ አላቸው ባለሟሎቹን። ምን እናርግ? ቶሎ ከዚህ ከተማ ወጥተን እንሽሽ። ወዴት? ወደ ምድረ በዳው እንሂድ፣ ወደ ደብረ ዘይት ተራራ፣ ወደ ይሁዳ ምድረ በዳ እንሽሽ። ለምን? አቤሴሎም ከመጣ እኔንም እናንተንም ይገለናል፣ እርግጠኛ ነኝ እንደሚገለን እና ኑ እንሽሽ ብለው ሲሸሹ ምን እንዳደረጉ ታውቃላችሁ? ካህኑ ሳዶቅ የእግዚአብሔርን የቃል ኪዳን ታቦት ይዞት ወጣ። ሲሸሹ የእግዚአብሔርን የቃል ኪዳን ታቦት ተሸክሞ ካህኑ ሳዶቅ ይዞ ወጣ። ሌሎቹንም እና አብያታርን ማስከተለው፣ ነቢያቶቹም አሉ እነ ናታን ተከትለው ወጡ። አቤሴሎም ወደ ንጉሥ ከተማ መጣ። ንጉሡ ወጥቶ ሄዷል። የአባቱን የዳዊትን ዙፋን ያዘ። የአባቱን የዳዊትን ቤተ መንግሥት ተቆጣጠረ፣ ያዘ። ነግሻለሁ አለ። መጽሐፍ ሲናገር ዳዊትን በምድረ በዳው ላይ ሆኖ ይላል። ምዕራፍ 15 ላይ በጣም ልቤን ይነካኛል። ላንብብላችሁ ውስጥ ምዕራፍ 15 እንደዚህ ይላል። ቁጥር 25 ላንብብላችሁ እንደዚህ ይላል። ከዚያም ንጉሡ ሳዶቅን እንዲህ አለው፣ አንተ የእግዚአብሔርን ታቦት ወደ ከተማይቱ ይዘህ ተመለስ። በእግዚአብሔር ፊት ሞገስ አግኝቼ እንደሆነ እርሱ እኔንም መልሶ ታቦቱንና ማደሪያውን እንደገና ማየት ያበቃኝ። ነገር ግን እርሱ ባንተ አልተደሰትኩም የሚል ከሆነ መልካም መስሎ የታየውን ነገር ያድርግብኝ፣ እኔም ለመቀበል ዝግጁ ነኝ። አያችሁት? ዳዊትን የሚጨነቀው አቤሴሎም የያዘውን ዙፋኔን አስለቅቃለሁ አይደለም ያለው። ይሄንን የቃል ኪዳን ታቦት ይዘህ ከኔ ጋር ምድረ በዳ ለምድረ በዳ አታንከራትተው። አዎ በስንት ምጥና ልመና ነው ይዤው ከቂርያት የአሪም ወደ ዳዊት ከተማ ይዤው የመጣው። አይንከራተትም። ይዘው ተመለስ ወደ ከተማው። ታዲያ በመገናኛው ድንኳን ውስጥ አስቀምጠው። በእርግጥ እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል፣ በፊቱ እንድቆም ያደርገኛል። ዳዊት ከኔ ሲለይ ሚስ ማረገው ይሄን የቃል ኪዳን ታቦት ነው። እሚራራልኝ ከሆነ ቤተ መንግስት ያስገባኛል አይደለም ያለው፣ በፊቱ እንደገና ያቆመኝ። መጥቼ ወደ ከተማይቱ መጥቼ በቃል ኪዳኑ ታቦት ፊት እንድቆም ያደርገኛል። ከማረኝና በእኔ ከተደሰተ የህይወት አቋሙ ነው። ቀጥሎ የእግዚአብሔር ሉዓላዊነት እዚህ ውስጥ አለ። በአንተ ደስ አላለኝም ካለኝ ግን በእርግጥ የወደደውን ያድርግብኝ፣ እኔ እቀበላለሁ። ምንም ቢያደርገኝ እዚህ ምድረ በዳ ላይ ብገደል እግዚአብሔር ይሁን ካለ እቀበላለሁ። ምንም ኮምፕሌን አላረግም። ደስ ካለው ግን ይመልሰኛል። ይዘኸው አትውጣ አለው። ተመለስ። ከዛ አንድ ቃል አለች ላንብብላችሁ። ቁጥር 30 ላይ ዳዊት ግን እያለቀሰ የደብረ ዘይትን ተራራ ሽቅብ ወጣ፣ ራሱንም ተከናንቦ ባዶ እግሩንም ነበር ይላል። አንድ የእስራኤል ንጉሥ፣ ለዚያውም ዳዊትን የሚያክል ታላቅ ንጉሥ። ዳዊት አልቅሶ አያውቅም። ሳኦል ዕድሜውን ሁሉ ሲያባርረው ዳዊት አልቅሶ አያውቅም። ባዶ እግሩን እያለቀሰ ፊቱን ተከናንቦ አያውቅም። ፊት መከናነብ ሀፍረት ነው ለእስራኤል። ለንጉሥ ደግሞ ፊቱን ተከናነበ፣ አለቀሰ። እስራኤል ባይዘወይ በተከናነበው ፊት ውስጥ አይተው ሲያለቅሳዩት መጽሐፍ ሲናገር ህዝቡ ሁሉ እያለቀሰ ሸኘው ይላል። ህዝቡ ሁሉ እያለቀሰ አብሮት የደብረ ዘይትን ተራራ ሽቅብ ወጣው፣ ታቦቱን መልሱ። ከዛ ዳዊት ሌሎች መጡ ሊቀላቀሉት መጡ። በጣም ብዙ ነው ሊቀላቀሉ፣ ኃያላን ናቸው የመጡት ባይዘው ሊቀላቀሉት። ኢዮአብ አለ፣ ቀጥሎ ኩሲ አለ፣ ቀጥሎ ደግሞ አንድ ሰው አለ፣ የነሱ ስማቸው ጥልፍልፍ ያለ መጣ። ሲመጣ ኩሲ መጣና ሮጦ እግሩ ስር ወደቀ። ጌታዬ ንጉሥ አለው፣ ህይወቴን ላንተ ሰጣለሁ፣ አንተ የምትቀበለው በሉ እቀበላለሁ ሲለው፣ ንጉሥ እንደዚህ ያለው ከኔ ጋር አብራት ትሄድም አለው። ሸክም ነው የምትሆነው። ዳዊት ያገር ና ተቀላቀል አይባልም እንዴ? ሸክም ትሆንብኛለህ አለውና ምን እንዳለው ተቀላች። ሂድና አለው አቤሴሎም ጋር ሄዳል። ታዲያ ምን ላርግ? አኪጦፌል ከአቤሴሎም ጋር እንዳለ ሰምቻለሁ። አኪጦፌል አብሮት ካለ ምክሩ ጠንካራ ነው እና መከራዬን ያበዙብኛል። ሂድና አቤሴሎም ጋር ተቀምጠ የአኪጦፌል ምክር አፍርስልኛል። ስትራቴጂ እሳት ነው ዳዊት አትችለው። ከዛ አኪጦፌልም ባይዘው ዳዊትን ያውቀዋል። ከዳዊት ጋር አብሮ ኖሯል። አኪጦፌል ያውቀዋል ዳዊትን። ስለዚህ አኪጦፌል የሚመክረው ምክር የዳዊትን ስስ ጎን አግኝቶ ዋጋ እንደሚያስከፍለው ያውቃል። ስለዚህ አፍርስልኝ ግባል። ኩሲ እሺ ጌታ ያለ አይ ቲንክ ኩሲ ተዋጊ አይነት አይደለም፣ ደከም ያለ እሳት ነው። ግን እንትለ የዳፍርሳ
አለው አንተ ባለ ሂድና እዛ ተዋጋለሁ እዛ መሃላቸው ቁጭ ብለ ተመልሶ ሄደ። ከዛ አኪጦፌል ባይዘው ከባድ ምክር መከረው ይላል። ምክሩ ይላል እንደ እግዚአብሔር ምክር ነበር ይላል። አሰብኋል እንደ እግዚአብሔር ምክር ነው ማለት መከረው ይላል። እንደዚህ ያለው የተወሰነ ሰው እንዲያርገ መድባል። ከዛ አባትን ዳዊትን እንከበዋለን። ከዛ ሰራዊቱን በተነ ለብቻው እናገኘዋለን። ያኔ እንገለዋለን አሉ። እናገኘዋለን ምንም እንዳትፈራ አውቀዋለሁ ቤት እንደሚሄድ። ከዛ ኩሲ አኪጦፌል ሲመክር ኩሲ ነበር ምንም አላለም። ወደ ቤቱ ሄደ። ከዛ አቢሴሎም እንደዚህ ያለ የአኪጦፌል ምክር ቆንጆ ነው በጣም ጥሩ፣ ግን እስቲ ኩሲንም እንጥራው። ኩሲ መካሪ ነው እንጥራውና እስቲ እንስማው። ኩሲን ጠሩት። አኪጦፌል እንዲመክሯል ሲሉት ኩሲ እንደዚህ ያለ አይመስለኝም አለው። እግዚአብሔር እኮ ይስጣችሁ ኩሲዎችን እና መጽሐፍ እንደዚህ ይላል እንዴ አለው። አይ መከር ለካ አይደለም አለው። እንዴት አለው። አባትን ዳዊትን አንተ አታውቀውም አለው። እንዴ ያንተ አባት ኖርማል ጦረኛ ነው እንዴ አለው። አይደለም እኮ ያንተ አባት እንደ ምድረ በዳ ሚዳቋ አለው። ተኝቶ አያድርም አለው። ሲዞር ነው የሚያድረው። ሰራዊቱ በሙሉ ተቀምጦ እኮ ዳዊት ሰራዊቱ መሃል አይኖርም። ታውቄለው ያለው ጸባዩን። አዎ ሰራዊቱ በሙሉ ተቀምጦ እሱ ተራራ ላይ ቁጭ ይላል ብቻው። እና የሚመጣ ወራሪ ካለ ዳዊት ጉበኛ ያስፈልገውም ራሱ ነው የሚያየው። በጦርነት መካከል አባትን የሚችለው የለም። አንተም ይህንን ምክርን ይሄኔ አለው አባት ጋር ደርሷል አለው። አንተ መሃል ሰው አለው አለው። አንተ ከመጽሐፍ ቅዱስ እኮ ነው የተወሰደው በሙሉ። አሁን እዚህ ውስጥ ሆነ እንዴ ኧረ ሚሊተሪ ሳይንስ አባታ ይሄኔ በቃ ሰምቶታል አለው። መረጃ ማን ይችላል? ዳዊት ደግሞ እውነት ነው። ለምን መሰለ? አንደኛ ይሰማል፣ ቀጥሎ ያውቃል፣ ቀጥሎ ነብዩ ናታን አጠገበዋል። ጠባይለም ናታን ያያላ ነብይ ያቆማል አጠገቡ። ካህን በዚህ ጋር አለው ታቦቱ ይላል። አትችለውም ሰውየው። ቀጥሎ ደግሞ ፐርሰናሊ ወሪየር ነው ሰውየው። ከ16 ዓመቱ ጀምሮ አንበሳ እየገደለ ይመጣል ልጅ። አሁን ደግሞ ኤጅድ ነው። አትችለውም እና ነገረው ታውቂው ሲል አዎ አለ። እውነትህን ነው ይኸውልህ አለው አባቴ ይሄኔ ሰምቶታል አለውና ከመጣ አለው ካንተ መካከል ሺዎችን የሚጥለው ወታደር ይርዳል ባባታ ታቃላ። ዳዊት ሲመጣ ማንም እንደማይቆም አጠገቡ። ሰውየው እኮ በሳይዝ ትልቅ አይደለም፣ ፌቨርድ ሲመጣ እኔ ነኝ ያለ ጦረኛ በፊቱ አይቆም፣ ይርዳሉ፣ ይንቀጠቀጣል። ዳዊት ሲመጣ ሰው ምን ጋር እንደ አንበሳ የሚገል ሲመጣ እመታው ነበር። ካስቸገረኝ እገሎ እንኳን ጠቅሶ ነው። እውነት አንዳንድ የመጽሐፍ ቅዱስ ክፍል እኮ 1000 ጊዜ ስለሰማ ነው እንጂ ሪል ላይፍ ላይ እንዴት ነው የሚመጣው? ይሄ ሆኗል አድርጓል እግዚአብሔር በእነዚህ ሰዎች እጅ። እና ኤክስፔሪየንስ ነገረው። አባት አንተ ሳትወለድ እንዲያረጋል፣ ከተወለድክ በኋላ ደግሞ ታውቀዋለህ ምን አይነት ሰው እንደሆነ። አዎ ሲለው እንደዚህ አታርጋለሁ። ሌላ ምክር ልምከርህ። እሺ ምከረኛ። ይሄ በምድብ በ50 አድርገህ ልከህ ሰራዊት ከሚያልቅብህ አንዴ እንሂድና አለው። አንዴ ግር ብለን እንሂድና ይኸው እኔ የተጠቀመው ቃል አለ። በረዶ ከሰማይ እንደሚወርድ እንውረድባቸው። ሊያስበላው እኮ አስበላው ባይዘው በረዶ እንውረድባቸው አባትን እናጠፋዋለን እዛ ውስጥ እንዳላፈነን እንገለዋለን ሲለው መጽሐፍ እንደዚህ ይላል። ከአኪጦፌል ምክር ይልቅ የኩሲን ምክር አቤሴሎም ተቀበለ ይላል። ከዛስ አኪጦፌል ወደ ቤቱ ሄደ ይላል። ከዛ ደብዳቤ ጻፍ። ምክሬን አትሰሙ። እኔ እንደኔ ያለ መካሪ በሀገር አልነበረም። የኔን ምክር አትሰሙ። የአኪጦፌል ምክር ከንቱ የሆነው ዳዊት ላይ መክሮ ነው። እግዚአብሔር አብሮት ካለ ሰው ጋር እንዴት አድርገህ ትችላለህ? አትችለውም። ብቻ እግዚአብሔር ከእናንተ ጋር ይቁም። እውነቴን ነው የምላችሁ። ማንም ሊነሳ ይችላል። ብቻ እግዚአብሔር ከእናንተ ጋር አይቁም እንጂ አኪጦፌል እኮ የአቤሴሎም የዳዊት እኮ መካሪ ነው ባይዘው። ከዳዊት ግን ግልበጥ ሲል እግዚአብሔር የአኪጦፌልን ምክር ዲመኒክ አረገው። ዲመኒክ ደግሞ የመከረውስ ምክር ሂዱና በቡት እኔ እዚህ ጋር ቆሜ ለመናገር እማልደፍረውን ነገር ነው የመከረው። እማልደፍረውን በእውነት በጣም እጅግ በጣም ክፉ ምክር ነው የመከረው። ልጁም አደረገው ባይዘው። በእስራኤል ዘንድ የተጠላ ነገር አረገ ይላል። መክሮት እኮ ነው። ከዛ ዳዊት ሲሰማ እንደዚህ አይነት ምክር ያደርገዋል አኪጦፌል። ለምን? ዳዊትን ፈጽሞ ከእስራኤል ልብ ለማውጣት ዳዊትም እንዲመረር ለማድረግ ነው ይሄንን ያደረገው። ምክሩ እንደፈረሰ ሲያቅ ሄዶ ይላል ጻፈ ይልና አኪጦፌልም ራሱን አጠፋ ይላል። ሞተ ይላል አኪጦፌል ባይዘው ራሱን ፐርሰን እሱ ሰይድ አረጋሱ። በፍጹም እኔ እንዴት ምክሬን አትሰሙም ብሎ አንተ ሰው እንደዚህ ሆነ እንዴ? ሞተ ይላል። ሄዶ ተሳካለ ሞተ ይላል። ከዛ ሄዱ ይልና ጦርነቱ ተጀመረ። ታሪኩ በጣም ረጅም ነው። ከምዕራፍ 15 ጀምሮ በጣም ረጅም ነው። እኔ ዋና ሐሳቧን ብቻ ልንገራችሁ። ጦርነቱ ተጀመረ። ጦርነቱ ሲጀመር በአቤሴሎም ሳይድ ያለው ምን እንደሚል ታውቃለህ? እስራኤል ነው የሚለው የአቤሴሎም ድፍን ሀገር ነው። የዳዊት ሰራዊት ነው የሚለው ለብቻው። እስራኤል እኮ የዳዊት ነው። አቤሴሎም ወስዶታል። በሰራዊት ብዛት አይገናኙም በቁጥር። የዳዊት ሰራዊትና እስራኤል ተዋጉ። ሲዋጉ ውጊያው የተጀመረው በዳን ጫካ ውስጥ ነው የተዋጉ። መጽሐፍ ሲናገር የዳዊት ሰራዊት ከገደለው ጫካ የገደለው በዛ ይላል። እግዚአብሔር አንተ በዛፍ ተጠቅሙ ዛፍ ጦርነት ላይ ጫካው ገደለው ይላል። በጣም ብዙ ሰው የዳዊት አይሞቱም እንዴ? የዳዊት እኮ አይሞቱም። እዛው ጫካ ውስጥ እኮ ነው ያሉት። እስራኤል በሙሉ በጫካው አለቀ ይላል። በጣም ከባድ። ከዚያ በኋላ ከባድ እልቂት ሆነ ነው የሚለው መጽሐፍ። በአኪጦፌል ምክር በአቤሴሎም ስህተት ከ20,000 ሰው በላይ ሞተ።
በአንድ ቀን አቤሴሎም በበቅሎ እየሄደ የዳዊት ወታደሮች አገኙት። ገደሉት አይልም፣ ሮጦ ሲያመልጥ አይደለም ይላል። ጸጉሩ ረጅም ነበር የሚል ቃል። እየሄደ እያለ በቅሏ በዛፍ መሃል ልታለፍ ስትል ጸጉሩ ዛፍ ላይ ተንጠለጠለ፣ እንዲህ ታሰረ። የእነሱ ጸጉር ደግሞ አስቡት ምን አይነት እንደሆነ ታሰረ። በመሬትና እኔ እንደው የመጽሐፍ ቅዱስ ግን ጸሐፊዎች አገርሙ በመሬትና በሰማይ መሃል ተንጠለጠለ። አሁን ምን አይነት ስብከት እንደሚወጣው በመሬትና በሰማይ መሃል ተንጠለጠለ ማለት ተንጠልጥሎ ከመሬት ከፍ አለ ነው መቼ ሰማይ ሩቅ ነው። ከዛ አንድ የዳዊት ውጊያ ላይ ያለው ወታደር አቤሴሎም እንደዚህ ያየ። ከዛ ምንም አላረገው፣ ተመልሶ መጣና ለኢዮአብ እንደዚህ ያለው አቤሴሎም ጸጉሩ በሰማይና በምድር መካከል እንዲንጠለጠል አድርጎታል ሲለው፣ ታዲያ በጦር ወግተህ ገደልከው? አላረኩትም አለ። ይህንን አርገ ቢሆን ኖሮ 100 ሰቅል ብር ሰጠ ነበራል። እንደዚህ ያለው ሰውየው 1000 ሰቅል ወርቅ ብትሰጠኝ አላረገው። ለምን አለው? አንተን እንደገና ደግሞ ማነው ኩሲንና ያኛውን የኢታን ነው ስሙ፣ እሱ ሶስታችሁን አቁሞ አቤሴሎምን ማንም ሰው እንዳይገለው ካገኛችሁት ይዛችሁት ነው ሲል ሰምቻለሁ አለ። እና ብገላው ወሬው ንጉስ ጋር መድረሱ አይቀርም አለ እና ይገለኛል። ቀጥሎ ጌታዬ ንጉስ ያለውን ቃል አከብራለሁ አለ። አላደርግም። አንተም ብትሆን አለው ገድዮ ቢሆን ኖሮ ከኔ በኩል አትቆምም አለ። ዞረ ለንጉስ ወገነት ትገለኛለህ። አልገልም አለ። አልሄድም። ኢዮአብ ሄዶ ገደለው ይላል አቤሴሎም። ባይዘወይ ኢዮአብ ሄዶ ገደለው። ከዛ ነው መልእክተኞቹ። ከዛ ኢዮአብ እርግጠኛ ሆነና ልክ አቤሴሎም ሲሞት ጦርነቱ ቆመ። እስራኤል በሙሉ ወደ ኋላ ተመለሰ። የዳዊት ወታደር ሲጨፍር አቤሴሎም ኢትዮጵያዊን ጠራውና ሂድና ለንጉሱ ንገረው አለ። ይሄን ንገረው አይደለም ያለው፣ ያየኸውን ሂድና ንገረው ይለው። ኢትዮጵያዊው ሊናገር ሩጫ ሲጀምር ወንድም አኪማስ እኔ ሊዳለው አትዳል ልሂድ ይሄን የምስራች ሊናገር ሲል የምስራች አይደለም ይሄ ያለው። ለዳዊት ሄደ ልጅ ሞተ ልትለው ነው አለው። ይገልሃል እና እንዳትሄድ ሲለው ሽልማት የለውም ሲለው መጽሐፍ እንደዚህ ይላል፣ እባክህ ልሂድ አለው። ምንም ባይኖረውም ልሂድ አለው ይላል። አንድ ሰው ሽልማት የለውም ጉልበት ለምን ታባክናለህ? አራት ሩጥ ሲለው ሩጥ አያሸልመኛ ምን አለ ዝም ብዬ ብሮጥ ዝም ብላ እንዳትሩጥ። ከዛ ኢዮአብ ልቡን ውጥውጥ ሲያረጋው ሄድ ይሻለው እንዳላየ እንዳልሰማ ሙሉ ነገር እንደሌለው ቀር ሄድ አለው። የኛ ሀገር ሰው ቀስ ብሎ ነው የሚሮጠው መሰለኝ። ይሮጥ እያለ ቀድሞ እኮ ነው የኛ ሀገር ሰው። ይሄኛው እናቴ ከኋላው መጥቶ ይላል በሜዳው በኩል ነው ቀደመው። እየሮጠ ሲሄድ የቅጥር ጠባቂ ዳዊት አያችሁ እየጠበቀ ኦልሬዲ ጦርነቱ እንዳበቃ ነገር ሰምቷል። አቤሴሎምን ይዘውታል ወይስ ሞቷል ብሎ በበሩ መክፈቻና መዝጊያ መሃል ቁጭ ብሏል ይላል። ታቆጭ ብሎ ሲጠብቅ የቅጥር ጠባቂ ጮኸ ይላል። ጮኸ አንድ ሰው እየሮጠ ሲመጣ አየዋለሁ። ንጉስ እንደዚህ ያለ አንድ ብቻ ከሆነ የምስራች ይዞ ነው የሚመጣው፣ የደስታ መልእክት ነው ብሎ እየጠበቀ ያለ የቅጥር ጠባቂ ሌላም ሰው ከኋላ ሲሮጥ አይቻለ ሲል ይው የንጉስ ተስፋ ሁለተኛውም ሰው ካለ የምስራች ነው ማለት ነው። እስቲ አሁን 10ኛም ቢመጣ ንጉስ ምንድነው የሚጠብቀው? በቃ ልጄ በህይወት አለ። አቤሴሎም ማለት ባይዘው ትርጉሙ አባቴ ደህና ነው ማለት ነው። ከስሙ የተጣላ ልጅ ነው። አባቴ ደህና ነው ማለት ነው። አባቴ ፊትን አፈቀኝ ይለው ነበር። ትዝ ይላችኋል። ፊትን እባክህ 4 ዓመት ከልክሎት አትመጣም እኔ ፊት ብሎት እባክህ ፊትን አፈቀኝ ብሎት እንደገና አምጥቶ ፊቱን አየው ይልና ዳዊትም አለቀሰ ይላል። ሲያዩ ይወዷል። ልጁ ግን በጣም ከባድ ነው። ከዛ አኪማስ ገና ሳይደርስ ከሩቅ ቆሞ ጮኸ የምስራች የንጉስ ጠላቶች ሞት ሳይደርስ ይደርሳሉ። አይቀድመው ያኛው እየጮኸ መጣ። ከዛ ንጉሱ ጋር ሲደርስ መሬት ላይ ለጣለ ይላል። የፕሮቶኮሉ አበዛዝ ለጣለ ንጉሥ ሆይ አለው። አቤት እግዚአብሔር ጠላቶችን ከፊት አጥፍቷል፣ ደስ ይበል የምስራች ሲል ልጅ አቤሴሎም ምሳል ኢዮአብ አለው እኔና የንጉሱን ባሪያ ምን አለ አሁን ይሄ ራሱ ኢትዮጵያዊ ቢጠራው የንጉሱ አገልጋይ ብሎ አለፈው። የንጉሱን ሎሌና እኔን ሊልከን ሲል ግርግር ነበር። አቤሴሎም ሲል እንደው በእውነት አለየው ገለል በላል ፈቀቅ ብለ ቆማ መልእክት ሳይኖር ነው እንደዚህ ጎናቸው ሰው መልእክት ይዘ ሩጥ በደም ነገሩት መልእክት ይዘ ክብር ለእግዚአብሔር ይሁን የምትናገሩት ነገር ይኑራችሁ መልእክት እኛ ደግሞ አለን መልእክታችን የታወቀ ነው እለዋለሁ እና አላየህም ግርግር ብቻ የሆነ ረብሻ ነገር አይቻለሁ ሲል ልጅ አቤሴሎምስ አንተ ያን ሁሉ ወከባ ብጥብጥ እያየ የንጉስ ልጅ አላየህም? ግርግር ነው ብቻ ወከባ። ፈገግ በል የሮጣውን ሩጫ የደከመውን ድካም የጮን ጮት ያን ሁሉ ልፋት ዜሮ ፈገግ በል። እኔ እንደዚህ አይነት ነገር ጥበቃ ነው ቁጭ ያልኩት። አፍተር ኦል ሂ ኪንግ ንጉስ ነው ደግሞ የሚፈራ ንጉስ ነው። እስራኤል ንጉስ ዞር በላለው ከዚህ ኢትዮጵያዊ መጣ። እሱም ዝቅ ብሎ የምስራች ንጉስ አለ እግዚአብሔር ጠላቶችን ድል አድርጎልሃል ሲለው ልጄ አቤሴሎም ሲለው የንጉሱን ጠላቶች የሚጠሉህን በሙሉ እንደዚያ ወጣት ያርግልህ። አቤሴሎም ሞቷል። ንጉስ ተቀምጦ መቆየት አልቻለ። ከወንበሩ ብድግ አለ። ትቷቸው ገባ። ወደ ሰገነቱ ላይ ወጣ። እያለቀሰ ወይኔ ልጄ አቤሴሎም ብሎ ጮኸ። በአንተ ቦታ እኔ በሆንኩ አንተ ከምትሞት አሁን እንደዛ አሳደኸኝ ብትገለኝ እና አንተ ብትኖር ይሻለኝ ነበር ብሎ ስቅስቅ ብሎ አለቀሰ። ያው ታውቁታላችሁ ታሪኩን። ከዛ በኋላ ዳዊት ከባድ ሰው ነው። ባይዘው የእግዚአብሔር ልብ ያለው ሰው ነው ዳዊት። የእግዚአብሔር ልብ አለው፣ ግን ደግሞ ተሰም ደግሞ አይለቀም ይዛል። ኢዮአብ እንዳስገደለው ሰምቶ እንደገደለው ሰምቷል። ጸጥ አለው። ምንም አላለው።
ኢዮአብ መጣና እንደዚህ ያለው ዛሬ አለው እስራኤልንና ለአንተ ሲል ሕይወቱን የሚከፍለውን ይህንን ሰራዊት እንደማታከብር ነው ያየው አለው። ለምን አለው? እነዚህ ሁሉ ሰዎች ሲያልቁ ዝም ብለህ አንድ ልጅ አቤሴሎም ሞተ ብለህ ታዋርዳቸዋለህ? አዋረድካቸው። በል ተነስና አጽናናው ሕዝቡ። ዳዊት ጸጥ ብሎ ሐዘኑን በልቡ አድርጎ ወጥቶ በእስራኤል ፊት ንግግር አደረገ። ዳዊት ያን ከተማ ለቆ ሄደ ሌላ ከተማ። ይህንን ሁሉ ሂሳብ የሚያወራርደው ሰለሞን ጋር ነው። ሰለሞን ጋር ሊሞት ሲል ና አለው ዳዊት ና አለው። አቤት አንተ ጥበበኛ ነህ አለው። እሺ አባቴ አለው። ኢዮአብን ታውቀው የለ አለው። አቤሴሎምን የገደለው እሱ። እሺ ዝም አትበለዋል። እሱም ጥቅስ ነው። እኔ ባይዘው ባክግራውንድ አንብቤ አይደለም አንደኛ ነገሥትን አንብቡ ሂዱና ዝም እንዳትሉ አለ። እሺ አለው። ያኔ አቤሴሎም እኔን ሲያባረረኝ ወንዙን ሲሻገር ያ ቢንያማዊው የሳኦል ዘመድ የነበረው ሳሚን ታውቀው የለ እየተከተለ ሲረግመኝ ነበር። ታው ቢሉት አልሰማ ብሎ ሲረግመኝ ነበር። እኔ እንደውም ያለማቋረጥ ሲረግመኝ እነ ኢዮአብ እንግደለው ሲሉ እንዳገል በለመደጁ ኢዮአብ እንዳገል እና እግዚአብሔር እርገመው ብሎትስ ቢሆን ቶ ብዮ ነበር። ግን ዝም ብዬ ቆሜ ሳይው እግዚአብሔር እርገመው ብሎት አይደለም እና እሱንም እንዳለከው ቦታ ሲያዘ ሁሉንም ሊሞት ሲል ዝም ብለህ ከነሽበታቸው እንዳትዋቸዋል። ዘርኗ ዘርተው ያጭዶታል። አይቻል ዳዊት ለምንድን ነው በንግስና እድሜውን የጨረሰው? ሳኦልን ሊገለው በሚችልበት ሰዓት አልገደለው። ኖ እግዚአብሔር እንደዚህ ባረገው ሰው ላይ እጄን አላነሳም አልነካም። እግዚአብሔር አይደል የቀባው? እግዚአብሔር በፈለገ ሰዓት ያንሰው አልነካውም ማለት። አይ ሳኦልን ገሎት ቢሆን ኢዮአብ ይገለዋል። ባይዘው ወይ የሆነ ሰንበዲ ይገለዋል። ዘሩ አይቀጥላት። ዳዊት እንዲች አይነካም ያቃል። ኮንሲኩዌንስ ጻት ብሎ ነው ማነው ሳኦል ዞር ያለው። ዳዊትስ ዙፋን ላይ ኮኔ ሞቶ እድሜውን ጨርሶ ዘሩን ተክቶ ማነው ስሙ ሰለሞንን አስቀምጦ ንጉስ ቁጭ ካለበት አነቃንቀው ዘመኑን ሁሉ ለዚህ ጉዳይ ዳዊት ምላሽ እየሰጠ ነው የኖረው። እድሜውን ሁሉ ሲሞት አለቀቀውም ጉዳዩ። ዳዊትን ያነቃነቀው የመልእክተኛ እግዚአብሔር የምንናገረውን የሰጠንን መልእክት እስከ መጨረሻ ይዘን እንድንቆይ ያርክ። መልእክተኞች ነው የምንለው ነገር በሰው እድሜ፣ በሰው ታሪክ፣ በሰው ዘመን ላይ ይቀመጣል። አሁን ይሄ ሰው ያየውን የተመለከተውን የሰማውን አይደል የነበረበትን ተናገር የተባለውን ሄዶ የተናገረው ኦፍኮርስ ትክክለኛ መልእክተኛ ነው። መልእክት የሌለውም ሰው ደግሞ ነበረ። በጣም ዌል ኤክስፔሪየንስድ ነው። አሯሯጡ አስደናቂ፣ በጣም ፐርፎርም የሚያደርግ ግን መልእክት የለውም። መልእክት ከሌለው ያሁሉ ልፋት፣ ያሁሉ ድካም፣ ያሁሉ ትጋት፣ ያሁሉ ጥረት፣ ያሁሉ ልመና፣ ያሁሉ ጭቅጭቅ በዜሮ ነው የሚባዛው። የምንለው ነገር አሯሯጣችንን፣ አካሄዳችንን ከዚህ በኋላ የሚኖረንን ዘመን በሙሉ ፍሬም ያደርገዋል። መልእክታችሁ ላይ ተጠንቀቁ። አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያየኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ የእግዚአብሔር ሰብስታንስ? ስናገረው ሊያነቃንቅ የሚችል ነገር ምንድነው? በጣም ሰውን ኢምፕረስ ሊያደርግ የሚችል ነገር አታውሩ ብሎ የሚተው ነገር አታወሩ። ምላሽ የሚሰጠው ነገር ይኖራል። ሰውን የሚያነቃንቅ ነገር ይኖራል። ፔን ሊኖረው ይችላል። መልእክታችን ንጉስ ምን አለ? ምንም አላለው። ተነስቶ አዘነ። መልእክቱን ሲሰማ አለቀሰ። ወደ ክፍሉ ገባ አለ። ምንም አላረገው። እኛ የምንናገረውን መልእክት የያዙ ሰዎችስ መልእክታቸውን ሄደው ሲያቀርቡ አውሬ በልቷቸዋል። መንገድ ላይ ምድረ በዳ ወስደው ጥለዋቸው መልእክታቸውን ሲያቀርቡ በመጋዝ ነው የሰነጠቋቸው። ምንድነው ከሰው መሃል ለይቶ እንደዚህ እንዲሰቃዩ ያደረጋቸው? መልእክት ባይናገሩስ ማን ይነካቸዋል? እንደማንም ይኖራሉ። የሚያወሩት ነገር ነው ዋጋ ያስከፈላቸው። ገብቶኛል ያሉት ነገር ነው ሲያሰቃያቸው የኖረው። መልእክታቸው ነው በሰው መሃል እንደ ሰው ሳይቆጠሩ ሜዳ ለሜዳ አውሬ እየጎተተ እንዲቦጫጨቃቸው ያደረገው መልእክት። ሜሴጅ አልናገርም፣ ማንም አያስገድድም። በሰላም ነው መኖር የምፈልገው ይችላል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምቼዋለሁ፣ ሰምቻለሁ። ታዲያ ይሄንን አለመናገር አልችልም ልኮኛል እምንል ከሆነ ምንም ነገር በህይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። ብንሞት በዘላለም መንግስት እንከብራለን። አይዟችሁ አትሞቱም የሚል መልእክት የለኝም እኔ። አፍተር ኦል ሞት ቁም ነገር አይደለም። ኦልሬዲ ኢየሱስ ሞቶ ሞትን ትራንስፖርቴሽን አድርጎታል። መልእክቱ ይበልጣል ከኔ ህይወት። መልእክታችን ይበልጣል ከየትኛውም ልንኖርለት ከምንችለው ዓላማ። ኢዮአብ አይደለም የላከን ዘንድሮ እግዚአብሔር ልኮናል። ያየኑ ነገር አለ፣ የሰማኑ ነገር አለ። ዮሐንስ እኮ እንደሱ አለ። ምንድነው የምታወራው አሉት። እነዛ ሚድል ኢስት እና ማይነር ኤዥያ ያሉት ምንድነው የምታወራው ሲሉት ያየነውን፣ የሰማነውን፣ የቀመስነውን እጆቻችን የዳሰሱትን እናወራለን። አለ የምታወራው አለኝ። ምን ማረጋገጫ አለ? ነክቼዋለሁ፣ ቀምሼዋለሁ፣ ሰምቼዋለሁ፣ አይቼዋለሁ። ህይወት ተገለጠ፣ አይተናል፣ እንመሰክራለን።